بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين. اللهم لك الحمد على نعمة الإسلام، ولك الحمد أن جعلتنا مسلمين. اللهم أحينا مسلمين وتوفنا مسلمين والحقنا بالصالحين. اللهم صل وسلم وبارك على محمد وعلى آله وأصحابه. على كل حال ምንድነው ትውልድ ቦታዬ አስተዳደጌ ምናምን ጀምሮ ምንድነው ሚዲያ ላይ የምትናገረውን ነገር ሰዎች ክሮስ ቼክ ያደርጋሉ። የኔን መጀመሪያ የሚያውቁ ሰዎች አሉ፣ ያለፍኩበትን ሂደት የሚያውቁ ሰዎች አሉ፣ የደረስኩበትን ያለውበትን ሁኔታ የሚያውቁ ሰዎች አሉ። ለእነኛ ሰዎች አዲስ አይደለም። ትውልዴ እንዴት ነው? አባቴ ከዱከም አካባቢ ጎጌቻ የሚባል ወንዝ አለ። እሱን ተሻግሮ አያቴም እንደዚሁ ገለቱ ቢፍቱ ይባላሉ። እሳቸውም እዛ አካባቢ ነው የነበሩት። አባቴ እናቱ ስትሞት ከእንጀራ እናት ጋር አልስማማ ይሉና እህቶቹን ወንድሞቹን ይዞ ይወጣል። ሲወጣ የመጣው ወደ አቃቂ ከተማ ነው። በአቃቂ ከተማ የህንዶች የኮተን ፋክትሪ ያለ የጥጥ ነክ ምርቶች ማለት ነው። እዛ ይቀጠራል። ከዛ በኋላ እዛ አካባቢ ቤት ይገዛል። ትንሽ ቆይቶ ዘማች ይሆናል። የደርግ ባለስልጣን ነበረ። ስለዚህ አቃቂ ላይ አሁን ያለችበትን ቅርጽ ሳትይዝ በፊት አካባቢያችን ጋረ ዱበ ይባላል። ጋረ ዱበ ማለት በኦሮምኛ ከተራራው ጀርባ ማለት ነው። አሁን ግን ያ መልክዓ ምድር የለም። ምክንያቱም ጋራ የተባለው ቦታ ታርሶ አስፋልት ሆኗል። እዛ አካባቢ ነው የተወለድኩት ማለት ነው። ተወልጄ ራሴን ካወቅኩ በኋላ በዚህ አጋጣሚ ስለ እናቴ ያልተናገርኩም። እናቴ ደግሞ ድሬ አድአ ይባላል ቦታው። የዛ አካባቢ ሰው ይታወቃል። የታወቀ ሰው ልጅ ነች እሷ። ሎሚ ኖ እዚሁ ሸዋ ውስጥ ማለት ነው። ወደ አይደለም ድሬ አድአ ነው የሚባለው። የጤፍ ሀገር ነው፣ ይታወቃል። ማለት ወደ በቢሾፍቱ አልፈህ ስትሄድ ወይንም ከአቃቂ ተነስተህ ወደ ቢሾፍቱ ስትሄድ በስተቀኝ በኩል ነው። የአባቴ በስተግራ በኩል ነው። እዛ አካባቢ ነች እናቴ። ሎሚ ወይንም ቡኪ ትባላለች። ቡኪ ሄይ በዳዳ ኦና ፉሪ ፈተክሶ ይባላል። ወረ ገሶ ጂሎ ይባላል። ገሶ ጂሎ በሚኒሊክ ዘመን የሚታወቅ የሆነ ሰው ነው። የእነሱ ልጅ ነች እናቴ። ስለዚህ አባቴ ወደ አቃቂ ከገባ በኋላ ነው እናቴን ያመጣት። እናቴ አማርኛ አትችልም። ያው ኦሮምኛ ተናጋሪ ውስጥ ነው ያደገችው። አባቴ መሰረቱ ኦሮምኛ ተናጋሪ ቢሆንም ግን በትምህርት የቀለም ትምህርት የተወሰነ በመማሩና ወደ የከተማውን ሲቪላይዜሽን ያንን በመውሰዱ ጸሐፊ ነው፣ የተከበረ ሰው ነው እና እዛ ነው እኛ አሁን ጋረ ዱባ የተባለው ቦታ ላይ ነው የተወለድ ነው። ከዛ በኋላ ካደግን በኋላ እኔ ካደግኩ በኋላ አባቴን ከማግባቷ በፊት እናቴ ከዛ በፊት አዱላላ የሚባል አዱላላ ማለት የዝቋላ ተራራ ስር የምትገኝ ከተማ ነች። አዱላላ ሪዞርት ይባላል፣ አሁን ይታወቃል። አዱላላ ማለት ፀሐይን እዩ ማለት ነው። ቃሉ የኦሮምኛ ቃል ነው። እዛ ሄድን። እዛ ታላቅ ወንድማችን አለ። እሱ ዘንድ የተወሰነ ጊዜ አደግኩኝ ቆየሁ ማለት ነው። ታዲያ ከዛ ተመልሼ ደግሞ የቀለም ትምህርትን ለመማር ደግሞ ተመልሼ መጣሁ ማለት ነው ወደ አቃቂ። እንደዚህ ነው።
እድገታችን እኛ በአባቴም በኩል በእናቴም በኩል ያሉት እንደ ሸዋ ኦሮሞዎች ክርስትና ተቅሊዲ ነው ማለት እንደው ሌሎችን በማየት ባህላዊ በመከተል እንጂ ጠለቅ ያለ እውቀት የላቸው። በዓል ሲመጣ ይከበራል። እንደ እምነት ግን እንከተል የነበረው ዋቄፈታ ነው። ዋቄፈታ ማለት የራሱ የሆነ ስርዓት አለው። ያው የኦሮሞ እንትን ፖለቲካ የሚመራው በገዳ ሲስተም ነው። አባ ገዳ ይባላል። እምነቱ ደግሞ እዚህ ቦታ ላይ አስምሬ መናገር የምፈልገው ብዙ ሰዎች ላያውቁት ይችላሉ። እምነቱ ደግሞ አባ ቦኩ የሚል ነው የሚያስተዳድረው ማለት ነው። እና አባ ገዳ የገዳ ስርዓት ውስጥ የገዳ ስርዓት ማለት የፖለቲካል ስርዓቱ ነው ማለት ለየት ያለ የሚገርም የሆነ ስርዓት ነው። አባ ቦኩ ማለት ደግሞ እምነቱን የሚመራው ነው። እና ዋቄፈታ ውስጥ ነው እኔ ያደግኩት። በዛ ውስጥ ማለት ነው ብዙ መራሂሎች አሉ፣ ብዙ ደረጃዎች አሉ። እና በዛ ነው ያደግነው። ቤት ውስጥ ያለው የለም። ቤት ውስጥ ያለው ይሄ ነው። እንደ ባህል ቤተሰቡ የክርስትና እምነት በዓላት ሲመጣ እንደዛ ነው የሚለው። ለምሳሌ ጥምቀት፣ ፋሲካ፣ መስቀል እንደዚህ የተባለውን ከሌሎች ጋር አንድ ላይ ተደምሮ እንትን ማለት ነው። ይሄም ከመሆኑ ጋር ግን ይመጣል ሌላ ማለት የዋቄፈታ በዓል አለ። በተለይ እሬቻ ማለት ነው። እሬቻ የሚባል አለ፣ በየጊዜው የሚሰራ ዲባዩ የሚባል አለ። ዲባዩ ማለት ምንድን ነው? ቱሉ የሚባል አለ፣ ለገ ይባላል። ለገ ማለት ወንዝ ነው። ቱሉ ማለት ደግሞ ኮረብታ ማለት ነው። ስለዚህ በተለይ እኔ ከእናቴ ጋር የነበረኝ ቁርኝት የተለየ ነበረ። ምክንያቱም አዳውን ከማራመድ ነገሮችን ከመሐፈዝ አንጻር እኔ ፈጣን ስለነበርኩኝ አብሮ ለመሄድም ቀላል ስለነበርኩኝ እኔን ይዛ ነው የምትሄደው። እና ለምሳሌ የሆነ ከገብስ የሚሰራ እንደገና ደግሞ ትናንሽ ከስንዴ የሚሰሩ ቂጣዎች እንደዚህ እያዝና ለምለም ሳር ምናምን ይታጨድና ከዛ በኋላ ወደ ወንዝ ይወረዳል። ወደ ወንዝ ከተወረደ በኋላ ወንዙ ላይ ያ ነገር ይደፋል፣ ቂጣው ይደረጋል፣ ለምለም ሳሩ የወንዙ እንትን ላይ ይበተናል። ከዛ በኋላ የሚለመነው አባ መልካ ተብሎ ነው። አባ መልካ ማለት የዚህ ወንዝ ባለቤት ማለት ነው። አሁን ይህንን ዘግይቼ እኔ ከኢስላም አንጻር ደግሞ አጠናዋለሁ። ሳጠናው ሆኖ ያገኘሁትን ቆይት ምንነጋገር ይሆናል። እና አባ መልካ ተብሎ ይለመናል ማለት ነው። ቀጥሎ ደግሞ ኮረብታዎች አሉ። ኮረብታው ላይ ብዙ ጊዜ ከእንጨቶች ጋር የተገናኘ ነው። ያ እንጨት ዋርካ ሊሆን ይችላል፣ ሾላ ሊሆን ይችላል፣ ኦዳ፣ ቂልጡ ምናምን ይባላል። እና በተለይ ከፍ ያለ ቦታ ላይ ከተገኘ እዛ ስር ሰዎች ጥላውንም በመፈለግ ይሰባሰባሉ። አንዳንድ የሚያምሩ ጨርቆችን ያስሩበታል፣ ቂቤ ይቀባል። እንደገና ደግሞ ሳንቲም እዛ ላይ አምልኮት ማለት ነው ይደረጋል። እና ቂጣ ይሄ ዲባዩ የተባለውን ነገር እንትን ይደረጋል። ከዚህ በተረፈ ደግሞ ወደ ቤት ስንመለስ ደግሞ ያው እናቴ ላይ እንትን ነበረ። ያው እነሱ ወልይ ውቃቢ ይባላል። ያው በአማርኛ ዛር የሚሉት ጅን ነው። አሁን በኢስላም ስናጠናው ደግሞ ጅን ነው። እና እነኚህን ጅኖች ሰው ላይ መጥተው ይሰፍራሉ፣ ይናገራሉ። ሁላ ሲሆን ታውቃለህ? በደንብ ነው የማውቀው። እና ምክንያቱም አንደኛ ፈጣን ነበርኩ ቅድም እንደነገርኩህና ትላልቆች የሚሉትን እንትን አለ፣ ዚክራያት አለ፣ ሸመድዳለሁ ማለት የሚባለው በኦሮምኛ ነው። ከዛ ደግሞ ምንድነው የሚወደሱበት አለ። ጅኑ ራሱ ይናገራል። ስለራሱ ሲናገር በሰዎች አንደበት ማለት በሚያርፉባቸው ሰዎች አንደበት ማለት ነው። ስለዚህ በሚገርም ሁኔታ ለምሳሌ እናቴ ላይ ከሚቀርቡ ጅኖች መካከል ይሄ ቦረንትቼ የተባለው አለ። አዳል የሚባል ደግሞ አለ። አዳል ከአዳል የሆነው ጅን ሲቀር እኛ ማናውቀውን ቋንቋ ይናገራል። ደግሞ አማርኛ ተናጋሪ ወሰን የተባለ ጅን አለ። እሱ ደግሞ አማርኛ ይናገራል። በጣም የገረመኝን ነገር ልንገርህ። ስብሓንላህ የገረመኝን ነገር
እናቴ والله تقريبا ايش በዛ ጊዜ تقريبا 10 ውስጥ ገብቻለሁ ግን በውል አላውቅም 10 ውስጥ በደንብ ነው ማስታወሰው ምክንያቱም ማለት የሚታዘዝ ሰው ይሄን ነገር ህፃን የማይባል ማለት ነው እና ብቃት እና እናቴ ኦሮኛ እንጂ አማርኛ አትችልም አቅሳ ማተተለፈው ቢዲ በቃ የምትናገረው ረዘመ ቢባል ቢሞትማ ማተተባለ አከም ነጉማ ደህና ነው ይሄ ነው በቃ የምታውቀው አከም ነጉማ አማርኛ ተናገረው እንደዚህ ነው ታናገረው አከም ነጉማ ደህና ነው ይሄ ነው ወሰኑ የተባለው ጅን ሲሰፍርበት ግን ፐርፌክት አማርኛ ታወራለህ ገሪብ የሆነ ነገር ለምን ሲባል ይሄ ጅን ውስጥ ገብቶ ሙሉ ይሄ ነርቨስ ሲስተም ጭንቅላቱን ይቆጣጠራል ማለት ነው ለዚህ ይናገራል እና የጅኖች ዓለም የሚገርም እንደገና ወልጅ የተባለ ደግሞ ሙስሊም ጅን ነው እንግዲህ አሁን የሚገርም ነው ደግሞ ይሄ እና ቦረንትቻው ቦረንትቻ የተባለው እሱ እንትን ነው ዋቄ ፈታ ነው በቃ ማለት እምነቱ የሱ ዋቄ ፈታ ነው አዳን የተባለው ጃሂል ነው ግን ወደ አዳም ይላልና ልክ ሲያደንቁት ማለት ነው በአማርኛ ያደንቁታልና ልበለው ማለት ከሊማው ኩፍር ከሆነ ተዋዋለው ግን የሚያደንቁበት ማለት ነውና ራሱ ሲቀርብ ማለት ነው ይናገራል አማርኛና በጣም የትምያለ የፎከረ ነው የሚናገረውና አዳን ይፈራል ወይ አዳን ይፈራል ወይ ሽጉጡን ታጥቆ አባይ ለአባይ አዳን ይፈራል ዘራፍ ነው ቢላል ጊዜና ጀግንነቱን ነው ይናገረውና ይሄ ጃሂል ነው በቃ ጃሂል ሙስሊም ጅን ማለት ነው ወልይ የተባለው ደግሞ በጣም የሚገርም አኽላቅ ያለው በጣም ሶፍት የሆነ ገና ሲቀርብ ማለት ነው ጅኑ ሲቀርብ እንደ ሌሎቹ ማለት ነው ኃይል ያለው ዘራፍ የሚል አይደለም በጣም አኽላቅ ያለው ሶፍት የሆነ እና ይሄ ጅን መጨረሻ ላይ ማለት ነው እኔ ወደ እስልምና ስመጣ እሱም የጠየቁት ማለት ልጃችን ከኛ እምነት ወጥቷል ሄዷል እና ምንድን ነው የምትለው አንተ ምንም አደረገው ብሎ ሲሉ እሱ አላህ ወደ መራው መንገድ ሄዷል ሰውት እንዳትነቁ ያለው ይሄ ወልይ የተባለው ሙስሊም ጅን ነው ግን እስቲል በዛ መልኩ ማለት ነው ሰዎች በአዳም ልቆት ውስጥ ሲገቡ የጅን ልቆት ውስጥ ሲገቡ እንደ ኃላፊነት ዝም ማለት አልነበረበትም እሱ ግን ጃሂል ስለሆነ ያው በዓለም الاسلامي ዓለም ጅን ላይ ያለው ስናይ አዎ እና እኔ ጅን ጠራ ነበር ጅን የሚጠራው አሁን እንዳልኩ ጅኖቹ ቀርበው ሲፎክሩ ሲያቀራሩ የሚሉት ነገር ሰዎች ስለሚሰሙት ያንን ያፈዛሉ ሌላኛው ደግሞ ሲወርድ ሲዋረድ የመጣ የጅን ይላል እና አብዛኛው ውስጥ ሽርክ አለበት አብዛኛው ውስጥ ሽርክ ማለት በቃ የአላህን የአምልኮትን መብት ለአላህ ብቻ የሆነውን የአምልኮት መብት ለፍጡር ለጅን አሳልፎ መስጠት ከባድ ነው እና እጠራለሁ ማለት በዚህ ይታወቃሉ ቤተሰብ ያስቀድመኛልና ይሄ እንደዛው አስራ ቤቶች ውስጥ እና እና አንድ ጊዜ ሌቦች ገብተው ከብቶቹን በሬዎቹን ነርተውበት ይወጣሉ ከብቶቹን ነርተውበት ሲወጡ በቀጥታ የመጣው እህቱ ጋር ነው እህቱ ማለት ለአባቴ አክስቱ ማለት ነው እኛ እዛ እንመላለስ ነበር ቦታው ደንጎራ ይባላል አሁን ይሄን ስጠራ ምናልባት ይሄን ነገር የሚደርሳቸው ሰዎች ያውቁታል ቦታውና ታቃቂ ወደ ዱከም ስትሄድ በተለይ አሁን ቦታው አዲስ መንገድ ማለት ነው ይታወቃል ደንጎራ ይባላል ተራራ አለ ከሱ ተሻግሮ ደግሞ ጋራ ቡሽ ይባላል
ይሄ ደግሞ የተባለው ቦታ ላይ ያለች ሰው እኛ እንሄዳለን ጊዜ ያለው ጅኑ ቡሎ ይባላል እና የሚቀርበው እዛ ቡሎ ይባላል። የታወቀ ነው፣ ኃይለኛ ጅን ነው። ከዛ በኋላ አያቴ መጥቶ እኔ አይኔ እያየ ማለት ነው መጀመሪያ استحضار الجن ጅኑ እንዲቀርብ ተወደሰ። ከመጋረጃ እንትን ማለት ነው በስተጀርባ ጅኑ ቀረበ። በቀረበበት ጊዜ በቁሙ ነው የተደፋው። እዛ ራሱን ስቶ ቡሎ ጉድ ሆንኩ እኮ አንተ እያለህ በማለት ተደፋ እና አሁን የት ነው ያሉት በሬዎቼ? እንደዚህ ነው ያለው። ሱብሃንአላህ። አሁን ጅኖች ምን ያህል አርቀው ማየት እንደሚችሉ ብዙ ሰዎች ወደ ባዕድ አምልኮት የሚገቡበት ሰበብ ይህን ልንረዳ ይገባል። ስንረዳ አዎ ትክክል ነው፣ ጅኖች እንዲህ ያለ ችሎታ አላቸው። ለምሳሌ ከግርዶሽ በስተጀርባ ያለውን የማየት ችሎታ አላህ ሰጥቷቸዋል። ልክ ሱረቱል ጅን ላይ አላህ ብሎልን ማለት ነው የማብራራት እድል ቢገጥመን ይህን ነገር እናየዋለን ማለት ነው። ልክ ጅኖች ከሰማይ በተጋረዱ ጊዜ በቀጥታ የመጡት የሱሪያ ምድር ከሱሪያ ምድር ነሲቢን ከምትባል ቦታ ነው የተነሱት እነኛ ጅኖች። አላህ በሱረቱል አሕቃፍ ላይ ወይሰረፍና ኢለይከ ነፈረ ሚነል ጅኒ የስተሚዑነ አልቁርአን አላህ ወደ ነቢ ስ ሰለም እንዲመጡ ነው ያደረገው። ያ ቡድን መጀመሪያ ወደ ሒጃዝ ከመምጣቱ በፊት የሄዱት ወደ ኢብሊስ ነው፣ ወደ አለቃቸው ማለት ነው ያሰማራቸው። ከዛ በኋላ ምንድን ነው ጉዳዩ ሲባል ምድር ላይ ካለ አፈር ቆንጥሩና አንጥሉልኝ ነው ያለው። ለዚህ ጅኖች በፍጥነት ተሰማርተው ከእያንዳንዱ ጀዚረተል አረብ ቆንጥረው ነው ያመጡት። ያን ጊዜ ፈሸረዐ የሽሙሃ ማሽተት ጀመረ ጅን። ከዛ በኋላ ሳሒቡኩም ቢመካ ነው ያለው። ይሄ በሱ ሰበብ እናንተ የሰማይን ወሕይ የተከለከላችሁበት ሰው መካ ነው ያለው ነው ያላቸው። ወደ መካ ሲቅጣጩ ነው ነቢ ስ ሰለም ከጣይፍ ሲመለሱ ወደ መካ ከመድረሳቸው በፊት ነክላ የምትባል ቦታ ላይ ነው ያገኟቸው ነቢዩን ስ ሰለም። ስለዚህ አሽትቶ ነው የነገራቸው በዚሁ መልኩ። አዎ ቡሎ የተባለው የት ናቸው ከብቶቼ ሲል አሁን እየነዷቸው ነው፣ የረርን አልፈዋል አሉ። እነኛ ከሩቅ ቦታ ነው የመጡት ከዱከም። የረር ማለት በጣም ሩቅ የሆነ ተራራ ነው። እዛ አልፈዋል አሉ። ሰዎች ተሰማርተው ሌቦቹ ላይ ደርሰው በሬዎቹን አገኙ። አሁን አስብ፣ እንደ አንድ ዱንያን እንደሚያፈቅር ሰው ጅኑን ጠይቆ በሬዎቹን ያገኘ ሰው ከዛ ጅን አምልኮ እንዴት ሊላቀቅ ይችላል? አለዚህም እኮ ነው አሁን በ21ኛው ክፍለ ዘመን የሰው ልጅ በደንብ ያስባል፣ ያገናዝባል፣ ዘምኗል በሚባልበት ተጨባጭ ራሱ ትልቅ ነጋዴዎች ሊሆኑ ይችላሉ። ዶክተር ፕሮፌሰር ሆኖ ጠንቋይ ቤት የሚታይ ትችላለህ። ተጨባጭ እያየሁ ነው በእኛ ሀገር ተጨባጭ ሌላው ዓለም ላይ እና እንዳልከው በጣም የሚከብድ ነገር ነው። በዚህ በጣም ፈታኝ በሆነው ሂደት ውስጥ አልፈህ የለመሰለ ስና መቀበል ማለት በጣም የሚገርም ነው። አልሐምዱሊላህ። ስለዚህ በዚሁ መልኩ አንተ ጅን የመጥራት እና ተጫውተናል። አዎ። እና ያነሳሁት እዚህ ቦታ ላይ ምንድን ነው ጅኖች እንዲህ ያለ ችግር በሚፈጠርበት ጊዜ በጣም እነሱን ለመለማመጥ ድንጋይ እንሸከም ነበረ። ሱብሃንአላህ። ወላሂ ሱጁድ ማድረግ አንሶ ማለት ነው፣ በግንባር መደፋት አንሶ የሚከብዱ ድንጋዮችን ትከሻችን ላይ አድርገን እንወድቃለን። ሱጁድ ጅኖችን ለማስደሰት ተቀሩብ ኢለይሂም ወደ እነሱ ለመቃረብ ይህን ችግር ፍቱልን፣ ጠፍቶብናል አስገኙልን፣ ሰው ታሞብናል አድኑልን ነው። ይሄን ያህል ነው የሚመለኩት። እኛ እኮ የዓለማቱን ጌታ አላህን ጀለ ወተዓላ እንደ ሱብሃንአላህ ጅኖችን የፈጠረውን በሁሉ ነገር ላይ ቻይ የሆነውን ብዙ ነገር ያደረገልንን ምን ብዙ አይባልም ሁሉ ነገር ያደረገልንን አላህን በሚገባ እናመልከው እና ሰዎች ድንጋይን ተሸክመው እዛ ኢዕቲካፍ ያደርጋሉ፣ ይቆያሉ። ይሄ ብቻ አይደለም። እንደገና ከቤታችን ደግሞ ለሚ የሚባል ቦታ አለ። ለሚ ማለት አሁን በቃልቲ በኩል ሳሎ የሚባል ቦታ አለ። በዛ ተሻግረህ ደግሞ ለሚ የሚባል ቦታ አለ። ይሄ የፉሪ ተራራን ወደዛ ስትሄድ ከአቃቂ ወደዛ ስትሄድ ፉሪ ተራራን በስተ ቀኝ ትተኸው ወደ በስተግራ ማለት ነው። እዛ የሚገርም ነገር ልንገርህ ደግሞ እዛ ለሚ የተባለው ቦታ ላይ እዛም ፈራጅ የሆነ
ጅን አለ። በነገራችን ላይ እናቴ ላይ የሚሰፍሩት ጅኖች ለእነኚህ ትላልቅ ጅኖች ተከታዮች ናቸው፣ ታቢዕ ናቸው። ትንንሾቹ ደረሳ አላቸው። እናቴ ላይ የሚቀርቡ ጅኖችም ደረሶች አሏቸው፣ ተከታዮች አሏቸው። እነኝም ደግሞ ሄደው የሚዘይሩት ትልቅ ጅን ደግሞ አለ። ይሄ ደረጃ አለው፣ መራቲብ አለው። አዎ እየሄደ ማለት ነው። ልክ ሄደን አሁን እኛ ቁጥብ ገውስ የሚባሉ ነገሮች እንትን አለ እና የሀገር ጠባቂ እና የሚባሉ ተሰውፉ ላይ በነገራችን ላይ ተሰውፉ ማለት ነው። እንዴት ማለት ይሄ ቁጥብ ነው፣ ይሄ ገውስ ነው ምናምን የሚባለው ነገር እንመጣበታለን። እና ይሄ አድባር ነው፣ አውጋር ነው፣ የሀገር ጠባቂ ነው ምናምን የሚባሉ ነገሮችን ያንን እንመጣለን። እና ከባዕድ አምልኮ ጋር በቀጥታ የሆነ ትስስር አለ። እና በአጭሩ እነኚህ ደረጃ አላቸው። እና ለሚ ወደሚባል ቦታ ስንሄድ የሚገርመው ክርስቲያኑ እዛ ላይ ይመጣል፣ ሙስሊሙም ይመጣል፣ ዋቄ ፈታውም ይመጣል። እዛ ቦታ ላይ ሙስሊም ጅኖችም ክርስቲያን ጅኖችም ዋቄ ፈታውም ሁሉም ተስማምተው ይመለካሉ። ማለት የእምነት ጥል የለባቸውም እዛ ላይ። ማለት እኔ ዋቄ ፈታ ነኝ እንዲህ ነገር አይባል፣ እኔ ክርስቲያን ነኝ እንዲህ ነገር አይባል፣ እኔ ሙስሊም ነኝ ይሄ ነገር ክልክል ነው የሚባል ነገር የለም እዛ። ምክንያቱም የሚመለኩት ሁሉም ጃሂሎች ናቸው፣ ጅኖቹ ጃሂሎች ናቸው። ስም ብቻ ነው ያለው። እምነት ምንድን ነው ስትለው ግን እኔ ዋቄ ፈታ ነኝ ይላል። እምነት ምንድን ነው? እኔ ክርስቲያን ነኝ፣ እኔ ሙስሊም ነኝ ይላል። እዛ እንትኑ ጅኖቹ የሚያርፉበት ቤት መስጂድ ነው የሚባለው። እሱ ብቻ አይደለም፣ ኖርማሉ አዎ ገልማ ይባላል። አዳራሽ አለ፣ መስጂድ ነው የሚባል። በቃ እንደዚህ የሚቀርብበት በጎጆ ቤቶች ናቸው። የሚገርመው አመላለሱም ደግሞ ትማረዋለህ። ሙሉ ህዝብ ጨረቃ ይመስላል ውጭውን ማለት ነው። ቀርቦ ጅኑ አሰላሙ አለይኩም ሙበልግ ደግሞ ያንን በከፍተኛ ድምፅ ለሌሎች የሚያደርሳለን ብዙ ስለሆነ፣ ሌላ ደግሞ ተቀብሎ ለኋለኛው ያስተላልፋል። ሙበልግ ማለት ነው። ከዛ ልክ ሲቀርብ አሰላሙ አለይኩም ጀዳ ጎፍታን ጌታ ቀረበ አሰላሙ አለይኩም እያለ ነው ሲባል ዋሌይኩም ሰላም ጎፍታ ኬኝ ጌታችን ወይ ዋሌይኩም ሰላም ይባልና ልክ ይሄ ድምፅ ሲገባ ሱጁድ ይወረዳል። እርም ቀረበ ጌታው ተብሎ ይወረዳል። ከዛ በኋላ ሁክም ነው የሚሰጡት። የተገዳደሉ ሰዎች እዛ ይፋረዳሉ። በንብረት የተጣሉ ሰዎች እዛ ይፋረዳሉ። እገሌ ታሞበታል እዛ አለ። ነዝር አለ ደግሞ ያዳንክልኝ እንደሆነ ስዕለት ማለት ነው። እንዲህ ላቀርብ ብዬ ሀጃ ተሳክቶልኛል ይሄው ይላል። የሚገርም አለ። እንደገና በየፈትራው በየሆነ ጊዜ ደግሞ ወዳጃ የሚባል ነገር አለ። ወዳጃ አሁን ወደ ሰሜኑ እንትን ሲባል ወዳጃ ማለት ያው ከብት ይታረዳል፣ ከዛ በኋላ ሰው ይጠራል ምናምን ነው። ይሄ ነው ወዳጃ። እንግዲህ በወሎ ሰቃፋ የምናውቀው እኛ ማለት ነው። ሸኮቻችን ወዳጃ የሚሉን ይሄ ነው። እዛ ቦታ ላይ ወዳጃ የሚባለውን ነገር እኔ ቀድሜ ያውቀዋለሁ። ምንድነው? ከብት ይታረዳል፣ ሀጃ ይወጣለት ሰው አለ፣ ለዛ የሚዋጣ ገንዘብ አለ፣ ይታረዳል ከብት፣ ጠላ ይጠመቃል። ከዛ በኋላ ሰው በሙሉ ለታዳሚው አረቄ ገዝቶ ይመጣል። ከዛ ሰው በሙሉ በዛ ፌሽታ ነው። ከዛ በኋላ ጭፈራ አለ፣ ፉከራ አለ፣ ተኩስ አለ እና ይሄ ሁሉ ነው ያለው። ያንን ስርዓት መናድ በጣም ውስጡ ላደገ በጣም ከባድ ነው። ይሄ አቂዳው ካልገባው በስተቀር ማለት ነው። ዚክራ ማዲያ በጣም አስተማሪ የሚሆን ነገር ነው የነገርከን።